ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በርካታ የግንባር መረጃዎችን ይዣለሁ። የወረዳ ዋና ከተማ እንደዚሁ በቁጥጥር ስር ገብታለች። ከዚህ ጋር በተያያዘ የመንግስት አብዛኛው ኃይል ከበባ ውስጥ ነው የሚገኘው። ይህንን መረጃ ከግንባር መረጃዎች የማደርሳችሁ ይሆናል። እንዲሁም ደግሞ ሰሞኑን በአማራ ክልል በተለይ በወሎ ቀጠናዎች የተደረገውን ዘመቻ ተከትሎ በመንግስት በኩል አይነቱ ለየት ያለ አዲስ ዘመቻ ይደረጋል የሚለውን በተመለከተ ወታደራዊ እቅዱና ወታደራዊ ስምሪቶችን በተመለከተ አዳዲስ ዝርዝር መረጃዎችን ይዣለሁ። ይህንንም የማደርሳችሁ ይሆናል። በሌሎቹ አካባቢዎች ደግሞ ትጥቅ ለማስፈታት ወደ ስምሪት ወስዶ ከገባ የመንግስት ኃይል ውስጥ አብዛኛው ትጥቁን አስረክቧል የሚል መረጃም ይገኝበታል። ይህንንም በተመለከተ በሰዓት ካስኳቸው መረጃዎች መካከል የማድረሳችሁ መረጃ ነው የሚሆነው። በአማራ ክልል የ24 ሰዓት የግንባር መረጃዎች በዝርዝር ይዣለሁ። ከዛ ባሻገር በትግራይ ያለውን አጠቃላይ አሁናዊ የፖለቲካ ሁኔታና ተኩሳትን በተመለከተ አዳዲስ መረጃዎች እየወጡ ነው የሚገኙት። እሱም በተመለከተ በትላንትናው ዕለት የትግራይ የሰላም ኃይሎች እያለ የሚጠራው ቡድን ከህወሓት ታጣቂዎች ጋር ውጊያ አድርጓል። በዚህም ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በሁለት ግንባሮች ኃይል ስለማንቀሳቀሱ ተገልጿል። ይህንን በተመለከተ ከጀርባ እንደማን አሉ፣ ምንድነው ዓላማው፣ ምንድነው ስምሪቱ የሚለውን በተመለከተም ተጨማሪ መረጃዎችን በዚህ ሰዓት የምትከታተሉ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ ወደ መርሳና እንዲሁም በፋኖ ቁጥጥር ስር ወዳሉ ወረዳዎች ኃይል ለማስገባት የተንቀሳቀሰ የመንግስት ኃይልም እንደዚሁ ወታደራዊ ኪሳራ አስተናግዷል። ይህንንም ጨምሮ ያሉ ዝርዝር መረጃዎችን ትከታተላላችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልትልኩልኝ ትችላላችሁ። በተለይ ሰሞኑን ባለው አጠቃላይ ሁኔታን በተመለከተም እንደዚሁ መረጃዎችን አድርሳችሁኛል። ካደረሳችሁኝ መረጃዎች መካከል ኢሬቻን በተመለከተ በአዲስ አበባ ያለውን ማህበራዊ እና ኢኮኖሚያዊ ጫና እንዲሁም ደግሞ ከዚህ ጋር በተያያዘ ጉዳዩን ፖለቲካዊ አድርጎ ለማሳየት እየተደረጉ ያሉ የፓናል ውይይቶችን፣ በየቢሮ ያሉ ጫናዎችን በተመለከተ ተጨማሪ መረጃዎችን አድርሳችሁኛል። በሌላ ጊዜ የመለስባቸው ይሆናል። ከዛ ባሻገር አሁን ያለውን አጠቃላይ መሰረታዊ የሆነ ሀሳብ ነው። የኃይልና የፖለቲካ አሰላለፍ በተመለከተም እንደዚሁ ቀድሞ የፖለቲካ ተሳትፎ እየነበራችሁ አሁን በፖለቲካውን አጠቃላይ የትጥቅም እንዲሁም ደግሞ የፖለቲካ ሁኔታውን እየገመገማችሁ ያላችሁ መካከል አንድ ፖለቲካዊ ተሳትፎ ያለው ሰው መነሻ ጽሁፍ አድርሶኛል። ተመልክቼዋለሁ። በእጅጉ ነው የማመሰግነው። እንግዲህ ይህንን መነሻ ምክንያት በማድረግ እኔም የሚከተለውን ምልከታ ወደ እናንተ ማድረስ እወዳለሁ። ያው እንግዲህ በየዕለቱ መረጃዎችን የግንባር መረጃዎችን እዚህ ቦታ እንዲሆነ ከሚለው ባሻገር እነዚህ ጉዳዮች ተደምረው ወደ የት እየሄዱ ነው? አንዱ ነጥብ እየተያዘ ወደ የት እየሄደ ነው? በኢትዮጵያ ውስጥ የመንግስት ለውጥ የሚመጣ ከሆነና የመንግስት ለውጥ በቅርብ ጊዜ ካለ የሚፈጠረው ፖለቲካዊ፣ ወታደራዊ ጉዳይ ምን ይመስላል? ከዚህ ጋር በተያያዘ በየቦታው ያሉ አጋር አክተሮችስ በምን ደረጃ ላይ ነው ያሉት? ራሱ የአማራው ፖለቲካስ በምን ደረጃ ላይ ነው የሚገኘው የሚለውን በተመለከተ የሚከተለውን ምልከታ አዘጋጅቻለሁ፣ ወደ እናንተ አድርሳለሁ። እንግዲህ ያልተጠናቀቀው የአማራ የውስጥ አንድነት የቤት ስራ እና እየመጣ ያለው አደጋ በሚል ነው እንግዲህ ምልከታውን በጽሁፍ የማድረሳችሁ። የተለያየ ኃይል አስተላለፍ ውስጥ ነው ያለው። እንግዲህ አማራው በተለያየ ኃይል አስተላለፍ ውስጥ ይገኛል። አማራው በሁለት ትልልቅ የጎራ አስተላለፍ ውስጥ ተከፍሎ ይገኛል። አንደኛው በመንግስት ውስጥ ያለው አማራ ነው። ይሄ መከላከያ፣ ፖሊስ፣ አድማ ብተናና ሚሊሻውን ጨምሮ ፖለቲከኛውን የያዘው አንድ ሌላ ጎራ ሲሆን፣ ሌላው ሁለተኛው ደግሞ ይሄ ጎራ እንግዲህ በተራ ቁጥር አንድ ላይ የሰፈረው ጎራ በአሁን ካለው የኦሮሞ ኃይል ጋር በሚመራው መንግስት ውስጥ ሆኖ ነው የሚገኘው። አንድም አማራውን እየታገለ ይገኛል፣ ሌላውም ደግሞ ቆዝሞ ጊዜ እስኪያልፍ ድረስ እየተከዘ የሚገኝ ኃይል ነው። በአጠቃላይ እንግዲህ በፖለቲካን በወታደራዊ መዋቅር ውስጥ ያለውን ኃይል የሚመለከት ነው። ሁለተኛው ጎራ ያለው ደግሞ የአማራ ኃይል በብልጽግናን እየታገለ የሚገኘውና የህዝብ ህልውና አደጋ ላይ ወድቋል በሚል የትጥቅ ትግል የጀመረው ኃይል ነው። ይህ ኃይል የፋኖ ኃይል ነው። ሁለት ኃይል አለው። ከዚህ ሰዓት እንግዲህ በሁለት ጎራ ነው የፋኖ ኃይልም የሚገኘው። አንደኛው አፋድ በሚል ሁለተኛው ደግሞ አፋባሃ በሚል ሁለት ኃይል አለው። ሁለቱም ኃይል ለምልከታ ምንም አይነት የፖለቲካም የዓላማም የመስዋዕትነትም ልዩነትም የለውም። ያለው ብቸኛ ልዩነት ይጠቀስ ከተባለ እንግዲህ የቡድን ፍላጎት፣ የዝና፣ የስልጣን ዝቅ ሲል ደግሞ አውራጃዊነትና ከዛ ሲያልፍ ደግሞ በሰራዊቱ መካከል ደግሞ የገንዘብ ምንጭ የሆኑ ኬላዎችንና የቀረጥ ጣቢያዎችን ለመቆጣጠር የሚደረግ እንቅስቃሴ ካልሆነ ምንም አይነት መሰረታዊ የፖለቲካም የዓላማም የግብም ልዩነት የለውም።
እንግዲህ ሁለቱ ኃይል አንዱ ጎልቶ ለመውጣት በጎጃም፣ በጎንደር፣ በወሎ፣ በሸዋ ተደጋጋሚ የእርስ በርስ ውጊያዎች ተደርገዋል። ጉዳቱ ይለያይ እንጂ የጉዳቱ መጠን ይለያይ እንጂ የተለያዩ የጉዳት አይነቶች እርስ በርስ ተስተናግዷል። ወደ አንድነት ይመጣል በሚል ብዙ ውጣ ውረዶች ተሞክረዋል። እነሱም የፋኖ መሪዎችም በተደጋጋሚ ወደ አንድነት እየሄድን ነው የሚል መግለጫ በመስጠት የህዝብን ተግሳጽ ለማስታገስ ሲሞክሩ ታይቷል። ዛሬም ስለ አንድነት በሂደት ላይ እንደሆኑ በተደጋጋሚ ለህዝብ እየነገሩ ነው የሚገኙት። የአማራ ኃይል በዚህ ኃይል ምድብ ባለበት ሁኔታ ከሌሎች ጋር የሚደረገው ጥምረትና ግንኙነት ምን አይነት አደጋ ይዞ ይመጣል የሚለው ነው እንግዲህ የዚህ ምልከታ ዋና ዓላማ። የተወሰነ ቡድን ከሌላ ውጫዊና ውስጣዊ ኃይል ጋር የሚፈጥረው ወታደራዊ የታክቲክ ጥምረት፣ ወታደራዊ፣ ፖለቲካዊ፣ ስትራቴጂካዊ ጥምረት መጨረሻው ለአማራ ትግል ምን ይሆናል የሚለውም ብዙ ሰው ሊያነሳው የሚገባ ጥያቄ ነው። ሁሉም ሊጠይቀው የሚገባ ጉዳይ ነው። አብይ አህመድ ስጋት አለብን የሚሉት እንደ ኤርትራ እንደ ህዋት ያሉ ኃይሎች አብይ አህመድን በጋራ እንታገል የሚለው ጥሪና ተግባራዊ እንቅስቃሴ አማራው የውስጥ አንድነቱን አቋሙን በትግል ውስጥ ሊያሳካው የሚፈልገውን ግብና ዓላማ እንዲሁም ደግሞ የራሱን ቀይ መስመርና በአንድነት ጠንክሮና በአንድ ላይ ቆሞ በአንድ ተቋም ውስጥ በሆነ መንገድ ባልተጠናቀቀበት ሁኔታ ምን ሊፈጠር ይችላል የሚለው ጉዳይ አሳሳቢና እንቅልፍ የሚነሳ ጉዳይ ነው። አማራው መጀመሪያ የውስጥ አንድነቱን የቤት ስራውን ሳያጠናቅቅ ከሌላ ኃይል ጋር የሚደረግ ትብብር አማራውን የሌላ አጃቢ ወይም ደግሞ ጁኒየር ፓርትነር ከማድረግ እና ከዚህ በፊት የነበሩትን ተሞክሮች እንዳያመጣ የብዙዎቹ ስጋት ነው። ይህንን በተመለከተ እነዚህ የሚደረጉ ትብብሮች አማራውን የሌላው አጃቢ እንዳያደርጉት የራሱን ጣፈንታ እንዲቀጥል አንድ ድርጅትና ወጥ ሆኖ በሶስተኛ ወገን የማይወድቅ የራሱን የፖለቲካና ወታደራዊ ጣፈንታ እንዲወስን ውስጣዊ አንድነቱን ማጠናከር ይጠበቅበታል። ሁሉም የፋኖ ሰራዊት ከራሱ ግብና ዓላማ አንጻር እንዲያስቀምጥና በዚህም በቅደም ተከተል የራሱን ፍላጎቶች በትብብር በቅንጅት በጋራ ከየትኛው ኃይል ጋር እሰራለሁ የሚለውን ከማስቀመጡ በፊት መጀመሪያ ውስጥ አንድነቱን ማጠናቀቅ ይጠበቅበታል። ሌላው ኃይል የሌላውን ኃይል ፍላጎት ዘላቂ፣ አስተማማኝ፣ የአጭር፣ የመካከለኛ፣ የረጅም ጊዜ ፖለቲካዊ ሁኔታም እንደዚሁ አማራው መገምገም አለበት። ሶስተኛው ያልተገመተ ተለዋጭ የፖለቲካ አስተላለፍ ብቻ ሳይሆን አዲስ ሀገራትም ሊፈጥር የሚችል ተለዋጭ የፖለቲካ ሁኔታ ነው ያለው በአፍሪካ ቀንድ። ይህ እንግዲህ ኢትዮጵያንም የሚመለከት ነው። በዚህ ውስጥ እንግዲህ የፖለቲካ አስተላለፍ ስለሆነ ሁሉም ልሂቅና በሚመለከተው በሙሉ አስቸኳይ የፖለቲካ ግምገማና ምልከታዎችን በማምጣት የአማራው ትግል በዚህ በቀጠናው ውስጥ አዳዲስ ሀገራት የሚፈጠሩበት እንቅስቃሴ ቢኖር እንኳ ምን ይገጥመዋል የሚለውን በተመለከተ የራሱን የመፍትሄ ሀሳብ እንዲያስቀምጥ ቢደረግ። አራተኛው በሚዲያና በዲያስፖራ ውስጥ ያለው የአማራው ኃይልና ልሂቅ መሬት ካለው ኃይል ጋር ገቢራዊ የሆነ ትስስር በመፍጠር ዓለም አቀፋዊና ተጨባጭ ዲፕሎማሲያዊ ጉዳዮችን በተመለከተ በዝርዝርና በአቅጣጫ ወደፊት እያስቀመጠ ማሳየት የሚጠበቅበት ጊዜ አሁን መሆኑን። አምስት ይሄ የማይሆን ከሆነ እና ፋኖ ወደ አንድነት በፍጥነት ካልመጣ የሁለቱ የፋኖ አደረጃጀቶች እጣ ፈንታ፣ የትግል መንገድ፣ ህዝባዊ ተቀባይነት፣ ዓላማ የማሳካት አቅም ምን እጣ ፈንታ ይገጥመዋል የሚለውን ሁሉም ደጋግሞ ሊያስበው የሚገባና ካሁን በፊት በ1960ዎቹ መጨረሻ የኢሃፓና የመኢሶ ግጭት አንዱን ወደ አንዱ አድርጎ ሁለቱም እንዲጠፉ ያደረጋቸውን ሂደት እንዳያስከትል ብዙዎቹ ስጋታቸው ነው። ይህም ጉዳይ ተደጋግሞ ሊጠየቅ የሚገባውና በፍጥነት ፋኖ ወደ አንድነት እንዲመጣ ግፊት ማድረግ ካስፈለገ ጊዜው አሁን ብቻ ነው። ከዚህ በኋላ ያለው ጊዜ እየሄደ በሄደ ቁጥር ራሱን ችግር እየወለደ የራሱን ሌላ ጣጣ እያመጣ እየሄደ ስለሆነ ከዚህ ጊዜ እንዳያልፍ ሁሉም ግፊት ማድረግ ይኖርበታል። እንግዲህ የተቃርኖ ፖለቲካ ቡድኖች እጅ ውስጥ የአማራ ኃይል እና የአማራ ፖለቲካ ተመልሶ እንዳይገባ ትላንትም ዛሬም የአማራውን መጠናከር የማይፈልጉ ነገር ግን ለፖለቲካ ንግዳቸው ሲሉ አማራውን ሁልጊዜ ለመናጆነት ለሚጠቀሙ ኃይሎች እጅ ውስጥ እንዳይገባና የራሱን ጥቅም ከራሱ አንጻር እየተመለከተ ሌሎቹን በአጋርነት ወይም ደግሞ ራሱን የስበት ማዕከል አድርጎ እንዲቀጥል ለማድረግ እንግዲህ በአጠቃላይ ማለት ነው መጀመሪያ አማራው የውስጥ አንድነቱን ይስራ የሚለው የሁሉም ግፊት ሊሆን ይገባል። የራሱን ኃይል፣ የፖለቲካ ሚዛን፣ ወታደራዊ አቅም
አጠናቆ ለሌላው የስበት ማዕከል ወይም ደግሞ ሲኒየር ፓርትነር በመሆን በኢትዮጵያ ካለው አጠቃላይ የፖለቲካ ወታደራዊ የህዝብና አጠቃላይ የሀገረ መንግስት ግንባታ ተሳትፎ አንጻር አሁን አማራው የስበት ማዕከል እንዲሆን መጀመሪያ ውስጥ የቤት ስራውን መስራት አለበት የሚለውን እንግዲህ ሁሉም እንዲያነሳው ነው በይህን ምልከታ ሀሳብ ማቅረብ ያስፈለገው። ማንም ምን ይፈልጋል፣ እኔስ ከማን ምን እፈልጋለሁ የሚለው የዘወትር የፖለቲካ ጥያቄ ተደጋግሞ መነሳት ያለበት፣ የመፍትሄ አቅጣጫዎች መቀመጥ ያለባቸው በሶስት በአራት ረድፎች እና መንገዶች መፍትሄዎች በተጠባባቂነት ጭምር መቀመጥ ያለባቸው ጊዜ ላይ ነው የሚገኘው የአፍሪካ ቀንድና የኢትዮጵያ ፖለቲካ። ስለዚህ ከዚህ አንጻር አማራው ያለምንም ቅድመ ሁኔታ የውስጥ አንድነቱን፣ ቀይ መስመሮችን፣ አጋሮቹን በተመለከተ ሊሰራው የሚችለውን ስራ መስራት አለበት። ለዚህ ደግሞ ሁሉም ትብብር ማድረግ አለበት የሚለው ነው እንግዲህ የመግቢያ ምልከታ ሀሳብ። ወደ ሌሎች ዝርዝር የግንባር መረጃዎች ይሄዳለሁ። ወደ መረጃዎቹ ሲሄድ ወደ ትግራይ የሚወስድን መረጃን የማስቀድመው በትግራይ እንግዲህ በትግራይ በተለያዩ ከተሞች መቀሌን ጨምሮ የትግራይ የሰላም ኃይል እየተባለ የሚጠራው ቡድን ቲፒኤፍ የሚል ጽሁፎች በተለያዩ አካባቢዎች ተሰራጭተው ሌሊቱን ተጽፈው ተገኝተዋል። ይህንን ተከትሎ በተለያዩ ከተሞች የትግራይ ጊዜያዊ አስተዳደርና የህወሓት የጸጥታ ኃይል ወጣቶችን እያሰረ ነው። ጽሁፎችን በትናቸዋል፣ ጽሁፎችን በየግድግዳ በየህንፃ እንዲሁም ደግሞ በአጥርና በመንገድ ላይ ጽፋችኋል በሚል ከዚህ ጋር በተያያዘ ወጣቶች እየታሰሩ መሆናቸው ተጠቁሟል። እንግዲህ አጠቃላይ የህወሓትን ፖለቲካ በተመለከተ እንግዲህ ከ2 ዓመታት በፊት ትግራይ እየተከበበችው በሌላ ኃይል ነበር። ያም እንግዲህ በኤርትራ በአብይ ኃይልና በአማራ ኃይል ነበር ሲሉ የነበሩት የህወሓት ሰዎች አሁን ይህንን ጉዳይ በመገልበጥ አሁን ትግራይ በራሷ ኃይል ተከባለች፣ ትግራይ በራሱ በሌላው የትግራይ ኃይል ተከቧል ሲል አንድ ጋዜጠኛ ትላንትና ተናግሯል። አጠቃላይ ያለውን ወቅታዊ ሁኔታ በተመለከተ ነው። ይህንን እየተናገሩ ባለበት ሰዓት ህወሓት ከ3 ዓመታት ወዲህ እንደገና ወደ ፖለቲካና ሚዲያ ስሙ እየመጣ ነው የሚገኘው። ወታደራዊ እንቅስቃሴዎችን፣ ወታደራዊ ዝግጅት፣ ወታደራዊ ስምሪትና አጠቃላይ ከዚህ ባሻገር አጋር ፍለጋ ወደ አማራና ወደ ኤርትራ የሚያደርገው የህወሓት መራወጥ አጠቃላይ አሁን ህወሓት እንግዲህ በፖለቲካና በወታደራዊ እንቅስቃሴ እንደገና የሚዲያዎች አይን ማረፊያ እያደረገው ነው የሚገኘው። በዚህ እንግዲህ ከዚህ ጊዜ ጀምሮ እንደገና የህወሓት ፖለቲካዊና ወታደራዊ የውሎ ሁኔታ ላለፉት 2 ዓመታት ተረስቶ ከነበረበት እንደገና እየወጣ ይመስላል። ለዚህም እንግዲህ በትላንትናው ዕለት በሁለቱ የትግራይ ኃይሎች መካከል ቃታ ተስቧል። በተሳበው ቃታ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። እሱንም መለስበታለሁ። ከዛ ቀደም ብሎ እንግዲህ በመስከረም 21 ትላንትና ማለት ነው በኮረም ቀጠና ሁለቱ ኃይሎች በቡድን መሳሪያ የታገዘ ውጊያ አድርገዋል። ውጊያው እንግዲህ ከ10 ሰዓት እስከ 1 ሰዓት የቆየ ነበር። ከዚህ ጋር ያለው ባለበት ሁኔታ ትላንትና የትግራይ ጊዜያዊ አስተዳደር ወይም ደግሞ አሁን ህወሓት በዋናነት የሚቆጣጠረው መግለጫ አውጥቷል። መግለጫውም አፋር ሀራ መሬት ተብሎ የሚገኘው የትግራይ ሰላም ኃይል ትግራይ ላይ ጥቃት ለመፈጸም በበረሃይሌ ተብሎ በሚጠራው አልፎ ኮነባ በሚባለው አካባቢ ለመሻገር መሞከሩን የትግራይ ጊዜያዊ አስተዳደር ገልጿል። ይህንን እንቅስቃሴ እያደረገበት በነበረበት ወቅት ታጣቂ ቡድኑ የአፋር ወጣቶች ተቃውመውታል። የአፋር ወጣቶች በመቃወማቸውም በአፋር ወጣቶች ላይ እንደዚሁ ተኩስ በመክፈት ይህ ኃይል የትግራይና የአፋር ግንኙነት ለማበላሸት ሞክሯል ሲል የተሰጠው መግለጫ ይህንን ቡድን ይወነጅላል። የትግራይ ጊዜያዊ አስተዳደር ችግራችን ለመፍታት በውይይት እናድርግ ባካችሁኑ ሲልም እንደዚሁ አፈሙዝ አያዋጣም የሚል ጥሪም በመግለጫው አቅርቧል። የፌዴራልና የአፋር ክልል መንግስት ችግሩ ከዚህ በላይ ሳይሰፋ ባካችሁ መፍትሄ አምጡ ሲልም የትግራይ ጊዜያዊ አስተዳደር ትናንትና በትግረኛ ባሰራጨው መግለጫ አሳውቋል። ይህ እንግዲህ መግለጫው ባለበት ሁኔታ በኮረም ቀጠና የነበረው ውጊያስ ውጤቱ ምን ይመስላል የሚለውን ለመመልከት በኮረም ቀጠና ትናንትና እንግዲህ ከሰቆጣና ከዛታ የተንቀሳቀሰው የትግራይ የሰላም ኃይል የሚባለው ቡድን ወደ ማይማዶ ተንቀሳቅሶ በህወሓት ታጣቂዎች ላይ በከፈተው ጥቃት በሁለቱም በኩል ወታደራዊ ኪሳራ መድረሱን እና በአካባቢውም በቡድን መሳሪያ የታገዘ ውጊያ እስከ ለ3 ሰዓታት መደረጉን መረጃዎች ጠቁመዋል። እንደ መረጃ ምንጮቹ በህወሓት በኩል 10 የሞት 16 የከባድና ቀላል ቁስለኛ ሲደርስ በጥቅሉ 26 በላይ ታጣቂዎች የሞትና የአካል ጉዳት ደርሶባቸዋል። የነፍስ ወከፍ መሳሪያዎችም ተተኳሾችም የትግራይ ሰላም ኃይሎች እጅ ገብተዋል፣ የህወሓት ታጣቂዎች ተማርከዋል የሚል ነው። እንግዲህ ይህንን በተመለከተ የህወሓት ታጣቂዎችም ይህንን ተከትሎ ማይጨው እንዲህ አለው እንግዲህ የሰውየው ስም ነው።
ክንድሃው ወልዳይ ተብሎ የሚጠራ ትምህርት ቤት ካምፕ ላይ የነበሩ ታጣቂዎችን አመሻሹን በሲኖትራክ በመጫን ወደ ኮረምና ወፍላ አራግፈዋል። አዲስ ኃይል አስጠግተዋል። ትናንትና የትግራይ ሰላም ኃይል እየተባለ የሚጠራው ቡድን የከፈተው ጥቃት ድንገተኛ ጥቃት እንደሆነ መረጃዎች ገልጸዋል። ይህ እንግዲህ ባለበት በዚህ ሁኔታ የትግራይ ሰላም ኃይል ትናንትና በሁለት ግንባር ኃይል ስለማንቀሳቀሱ መረጃዎች ያሳያሉ። ይህም እንግዲህ ሰሞኑን የትግራይ የሰላም ኃይል የሚባሉት ወታደራዊ መሪዎች ከፌዴራል መንግስቱ በተለይ ከመከላከያ ጥሪ ቀርቦላቸው ነበረ። ሰሞኑን የፋኖን ዘመቻ ጋር በተያያዘ የትግራይ ሰላም ኃይሎች ወታደራዊ አመራሮች ወደ ሀራ እንዲመጡ ጥሪ ቀርቦላቸው መነበሩ መዘገቡ ይታወቃል። ህወሓት በወልዲያና በሰቆጣ ዙሮ እናንተን ሊያጠቃችሁ ስለሆነ እናንተ ከመከላከያ ጋር ኑ ተባበሩ የሚል ጥሪ ነበር ቀርቦላቸው የነበረው። ይህ እንግዲህ ከ4 ቀናት በፊት በነበረ ዘገባ የምታስታውሱት ነው። አሁን እነዚህ የትግራይ የሰላም ኃይል እየተባሉ የሚጠሩት ታጣቂዎች ትናንትና በአፋርና በኮረም ቀጠና ትንኮሳ ያደረጉት ለዚህ ጥሪ ምላሽ ለመስጠት ህወሓትን እዛው ራሱ ላይ ቢዚ ለማድረግ ነው ወይ በሚለውን በተመለከተ የተለያዩ ጥያቄዎችና የመረጃ ምንጮች የሚያነሱት እነዚህ የትግራይ ሰላም ኃይሎች እየተባሉ የሚጠሩት ቡድኖች ከህወሓት ጋር ሲተያዩ የኃይል መመጣጠን በፍጹም የላቸውም። ግን በድፍረት ትላንትና ውጊያ ከፍተው ከ26 በላይ የህወሓት ኃይል ጉዳት አድርሰዋል ብለዋል። እንግዲህ ወዴት ያመራል? ከነዚህ ኃይሎች ጀርባ ያለው ማን ነው? ትናንትና ትንኮሳ እንዲያደርጉ በተለይ ሰቆጣ የነበረው የደቡባዊ ዞን አስተዳዳሪ ወደዚህ ቀጠና ራሱ ጭምር እየመራ ኃይል በህወሓት ታጣቂዎች ትንኮሳ እንዲያደርግ የገፋቸው፣ የደገፋቸው፣ ያበረታታቸው ማን ነው? ፍጹም የኃይል የበላይነት ባለው በህወሓት ላይ ጥቃት እንዴት ሊከፍቱ ቻሉ የሚለው ጉዳይ እንግዲህ አብሮ ሊነሳ የሚገባ ቅድምም ከአማራ ፖለቲካ አንጻርም ሲነሳ የአብይ አህመድ የተለያዩ የፖለቲካ ኃይሎችን ለተለያየ ጉዳይ ትግራይን እንግዲህ ለሁለት ከፍሎ አንዱን የነ ደብረጽዮን ቡድን ለብቻ እነ ጌታቸውን ቡድን ለብቻ ማድረግ በዚህ መንገድ እየሄደበት ያለው ጉዳይ ብዙ ጥያቄዎችን ሊያስነሳ የሚችልና በሰሜን ኢትዮጵያ ላለው አሁን አጠቃላይ ከፋኖ ጋር ከሚደረገው ጦርነት ባሻገር እንደገና አዲስ ኃይል ሆኖ እየመጣ ያለ ጉዳይ ስለሆነ ሁሉም ሊመለከተው የሚገባ ነው። ለዛ ነው እንግዲህ ዕለታዊ መረጃዎችን እየተከታተልኩ የማቀርበው። እንግዲህ በዚሁ በወሎ ቀጠና ያሉ መረጃዎችን ላስከትል። በወልዲያ የመርሳን አመራሮች ወደ መርሳ ከተማ አጅቦ ለማውጣት ሲንቀሳቀስ የነበረው የመንግስት ኃይል ጀነቶ ተብሎ በሚጠራው አካባቢ መውጫ አካባቢ በተደረገው ውጊያ ሰብአዊ፣ ቁሳዊ ኪሳራ ደርሶበታል። በዚህም መስከረም 20 ምሽት ወዲያውኑ ቁስለኞችና አስከሬኖችን ይዞ ተመልሷል። የመርሳና የሀብሩ አመራሮች ይህንን ጥቃት ተከትሎ ድንጋጤ ውስጥ ገብተዋል። ከዚያ በኋላ ወታደራዊ እንቅስቃሴ ወደ መርሳ አልተደረገም። እንግዲህ አመራሮቹን ለማጀብ የተደረገው እንቅስቃሴ በዚህ መንገድ ከሽፏል ማለት ነው። ሁለተኛው ዛሬ ሌሊቱን ሐይቅ አቅራቢያ የነበረ የመንግስት ኃይል ካምፑን ለቆ ወጥቷል ተብሏል። ይሄ የመንግስት ኃይል ፋኖ ከበባ አድርጓል በሚል የነበረውን ካምፕ ለቆ ወደኋላ ወጥቷል። ሎቄ ተብሎ ቆሎ ባቄላ ተብሎ የሚጠራው ቦታ ላይ የነበረውን ምሽጉን የመንግስት ኃይል ለቆ ወደኋላ የሄደው በዚህ ምሽግ የቡድን መሳሪያዎችም ጠምዶ የነበረው የመንግስት ኃይል ምሽቱን መሳሪያዎቹንም እንዲሁ ደግሞ ኃይሉንም ይዞ ሐይቅ ዳር አውራ ጎዳና ተብሎ ወደሚጠራው ካምፕ መግባቱን የዓይን እማኞች ገልጸዋል። እንግዲህ ተከትሎ ፋኖም አካባቢውን ስለመቆጣጠሩ ያለው ውጊያ መረጃዎቹ ጠቁመዋል። ወደ አምባሰል ተራሮች የሚወስድን መረጃ ላስከትል። አምባሰል ተራሮች ከምሽቱ 2 ሰዓት ጀምሮ እስከ ሌሊቱ አጋማሽ ድረስ በአምባሰል ተራሮች በውጫሌ፣ ማርዬ፣ ጎልቦ እስከ ግሸን፣ ውርጌሳ እስከ ደላንታ አካባቢ ባሉት አካባቢዎች ተከታታይ የድሮን አሰሳና ቅኝት ሲደረግ አምሽቷል። ምሽቱን እስከ ግማሽ ሌሊት የድሮን ሲያንዣብብ ቢያድርም የተፈጸመ ጥቃት እስካሁን ድረስ የለም ሲሉ የአካባቢው ዓይን እማኞች ይህንን ገልጸዋል። ሌላው ከድሮን ጥቃት ጋር በተያያዘ ድሮን ነክ አዲስ መረጃ በእግረኛ ሰራዊት መተማመን ያልቻለው መንግስት በአይነቱ የተለየ የተባለ የድሮን ዘመቻና የድሮን ጥቃት ለመፈጸም እቅድ እንዳለው መረብ ሚዲያ ሰምቻለሁ ብላለች። እንደ መረብ ሚዲያ ዘገባ በቀጣዮቹ ቀናት ይፈጸማል የተባለው የድሮን ጥቃት እቅድ ወጥቷል። መረጃ ተሰባስቧል። የጥቃት ኢላማ ይሆናሉ የተባሉ ቦታዎች ተለይተዋል። ጥቃቶቹ በሚሳኤል ተኳሽ በሆኑ ድሮኖች እና በአጥፍቶ ጠፊ ድሮኖች ይታገዛል ነው የተባለው። ጥቃቱ እንግዲህ
ሌሊትም ቀንም የሚፈጸመው በተመሳሳይ ሰዓት በብዙ ቦታዎች በአንድ ጊዜ የሚፈጸም የድሮን ጥቃት እንደሆነ ነው እንግዲህ ከወታደራዊ መረጃዎች ሰምቻለሁ ስትል መረብ ሚዲያ የዘገበው። በተያያዘ ዜና እንግዲህ የክረምቱን ዝናብ መጠናቀቁን ተከትሎ የድሮን መቆጣጠሪያ ጣቢያዎች ስራ መጀመራቸውም ተገልጿል። በተለይ እንግዲህ በአፋር ወደ ወሎ ቀጠናዎች እንዲሁም ደግሞ ከደብረ ዘይት ወደ ሸዋ ቀጠናዎች ከባህር ዳር ወደ ጎንደር እና ጎጃም ቀጠናዎች ባሉ አካባቢዎች እንደዚሁ የድሮን መቆጣጠሪያ ማዕከላት እንደዚሁ አሁን የክረምቱን መጠናቀቅ ተከትሎ ወደ ስራ ስለመግባታቸውና ጥቃት ለመፈጸም ባለፉት 3 ወራት በዝናብ ምክንያት ስምሪት ላይ ያልነበረው የድሮንና አየር ኃይል ስምሪት መውሰዱንም መረጃዎቹ ጠቁመዋል። ወደ ማዕከላዊ ጎንደር የሚወስድን መረጃ ላስከትል። በማዕከላዊ ጎንደር ጠገዴ ወረዳ የወረዳው ዋና ከተማ ቅራቅር ወይም ደግሞ ከተማ ንጉስ በፋኖ ከበባ ውስጥ ገብቷል። ፋኖ ከ3 የተለያዩ አቅጣጫዎች በመሄድ ነው ከተማውን ከበባ ውስጥ ያስገባው። ብዙ የከተማው አካባቢዎች ፋኖ ተቆጣጥሯል። የመንግስት ኃይል በተቋማት አካባቢ አንድ ላይ ተከማችቶ ነው የሚገኘው። ለምሳሌ በአስተዳደር ፖሊስ ጣቢያ አካባቢ ሰፍሮ ይገኛል የመንግስት ኃይል። እዚህ አካባቢም ሰፍሮ የሚገኝ የመንግስት ኃይልም ከበባ ውስጥ ገብቷል። እጅ የመስጠትና ያለመስጠት ጉዳይ እንደሆነ ያለውን ሁኔታ በተመለከተ መረጃ ምንጮች ገልጸዋል። እስካሁን ድረስ ግን ያለው ሁኔታ በዝርዝር አልታወቀም። ዘጌት ብሎ በወጣ መረጃ እንግዲህ ፖሊስ ጣቢያና አስተዳደርም በፋኖ ስለመከበቡ መረጃዎቹ ጠቁመዋል። ሌላው መረጃችን ከግዳጅ ቀጠና የሚወጡ ወታደሮችን በተመለከተ ነው። በሸዋ ቀጠና መራቤቴ ቀጠና ደራ ጉንዶ መስቀል አካባቢ ስምሪት ላይ የነበሩ የኮማንዶ አባላት የ10 አለቃ ማዕረግ ያለውን ጨምሮ እነዚህ ወታደሮች 1 ስናይፐር እና 3 የነፍስ ወከፍ ክላሽንኮቭ መሳሪያ ይዘው ወደ ፋኖ ስለመቀላቀላቸውና የተቀላቀሉበት ሁኔታን በተመለከተ እንደዚሁ ዝርዝር ማብራሪያ መስጠታቸው ነው የታወቀው። ወደ አፋር ቀጠና የሚወስድን መረጃ ላስከትል። በአፋር ቀጠና የፖሊስ ኮማንደር እና አጃቢዎቹ ወደ ኤርትራ ተሻግረዋል ተብሏል። ኤርትራ በመሻገር ኤርትራ መቀመጫውን ያደረገውን የአፋር ብሔራዊ አንድነት አብዮታዊ ግንባር መቀላቀላቸው ነው የታወቀው። ይሄ አፋር ብሔራዊ አንድነት አብዮታዊ ግንባር ተብሎ የሚጠራው የቀድሞው የአፋር የእርሻ ቢሮ ኃላፊ የነበሩት ሀጂ ኢብራሂም የሚመሩት እንደሆነ 251 ሚዲያ ዘግባለች። በሌላው መረጃችን የአፋር ፖሊስ ሰራዊት በተለያዩ ጊዜ ፖሊስ ባልደረባዎች ወደዚህ ግንባር እየተቀላቀሉ መሆናቸው በተደጋጋሚ መረጃዎች ያሳያሉ። ወደ ባህር ዳር ስንመለስ ባህር ዳር መስመር ባህር ዳር ዳንግላ ባለው መስመር ተጨማሪ ኃይል ስምሪት ትናንትና መሻሽ ጀምሮ ስለመደረጉ መረጃዎች ጠቁመዋል። በዋናነት ዋናው መንገድ ተከትሎ በሚገኙ ከተሞች እስከ ዳንግላ ባለው አካባቢ ተጨማሪ ኃይል ከባህር ዳር ስለመንቀሳቀሱ መረጃዎቹ ጠቁመዋል። በተለይ እንግዲህ መራዊ፣ ዳንግላ፣ መሸንቲን ጨምሮ እስከ ቢኮሎ አባይ ድረስ ባሉት ቀጠናዎች ተጨማሪ ኃይል ስምሪት ወስዷል ነው የተባለው። ወደ ወለጋ የሚወስደን መረጃ ላስከትል። ምስራቅ ወለጋ እንዶዴ ዲቾ ተብሎ የሚጠራ ቦታ ከባድ ውጊያ ተደርጓል። ትጥቅ ፍቱ የተባሉ የአማራ ወጣቶች ትጥቅ አንፈታም በሚል ራሳቸውን ለመከላከል በሰጡት አጸፋ ምላሽ ይሄ ነው ጉዳት እየደረሰው። በትጥቅ አንፈታም በማለታቸው እነዚህ ወጣቶች የመንግስት ኃይል በኃይል ለማስፈታት መንቀሳቀሱን ተከትሎ በተደረገው ውጊያ አዛዡን ጨምሮ በርካታ ኃይል አልቋል ተብሏል። የእልቂት መጠኑን ለመገመት ይላል አንድ ዓይን እማኝ የተገኘውን የነፍስ ወከፍ መሳሪያ ማየት ነው የሚሻለው ብሏል። እንደ መረጃ ምንጩ ትጥቅ ለመንጠቅ ከገባው የመንግስት ኃይል ከ60 በላይ የነፍስ ወከፍ መሳሪያዎች በወጣቶቹ እጅ ገብተዋል ነው የተባለው። አብዛኛው ኃይልም አልቋል። ዛሬም ተጨማሪ ኃይል ወደ አካባቢው እየገባ መሆኑን መረጃዎቹ ጠቁመዋል። ተጨማሪ ትጥቅ አንፈታም በሚል የራሳቸውን ሲከላከሉ ከነበሩ ወጣቶች መካከል 2 ስለመሞታቸው፣ 6 ደግሞ ከባድና ቀላል ቁስለኛ ስለመሆናቸው የአካባቢው መረጃ ምንጮች ገልጸዋል። ምስራቅ ወለጋና ሆሮ ጉዱሩ ወለጋ ዞኖች የጃልመሮ ኃይል በብዛት እንደዚሁ ተጨማሪ ኃይል እያስገባ መሆኑን መረጃዎች ጠቁመዋል። ሆሮ ሉጉ በተባለ አካባቢ በተደረገው ውጊያ 1 ሬጅመንት የመንግስት ኃይል በመደምሰሱ በርካታ የጦር መሳሪያዎችም በዚሁ በጃልመሮ ታጣቂ ኃይል እጅ መግባቱ መዘገቡ ይታወቃል። ከዚህ ጋር በተያያዘ እነ ጃልመሮ አዲስ ዘመቻ ጀምረዋል ተብሏል። ዘመቻ ቁጭት የሚል ዘመቻ ነው የተጀመረው። የነጃልሰኝ ኃይል ለመንግስት ሰሞኑን እጁን መስጠቱን ተከትሎና የነጃልሰኝ ኃይል ተቆጣጥሯቸው የነበሩ አካባቢዎችን ለመቆጣጠር ይሄ ዘመቻ ቁጭት የሚል
አዲስ ዘመቻ በነጃልመሮ ስለመከፈቱ መረጃዎቹ ጠቁመዋል። ወደ ራያ የሚመልሰን መረጃ ላስከትል። ራያ ዋጃ ሌሊቱን የህወሓት ታጣቂዎች የአማራ ማንነት ጥያቄ ያነሳሉ ያሏቸውን ሰዎች እያፈኑ እያሰሩ ነው የሚገኙት። ባሳለፍነው ሌሊት በአንድ የጤና ባለሙያ የሆነ ታፍኖ ተወስዷል። ታጣቂዎቹ ይህንን አፍነው የወሰዱት የአማራ ጥያቄዎችን ታነሳለህ በሚል ነው። እንግዲህ ትላንትና በተሰጠው ወታደራዊ መመሪያ መሰረት አለማጣ ያለው ሁሉም አማራ ትጥቅ ይፍታ፣ ትጥቅ እናስፈታ የሚል ትዕዛዝ በስብሰባ መወሰኑ ይታወቃል። ቤት ለቤት እየዞሩም ዛሬ የህወሓት ታጣቂዎች በዋጃና በአካባቢው በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ አለማጣ ከተማ የሚሉ መታወቂያ የያዙትን ሰዎች እያሰሩ እየቀደዱ መታወቂያ እየደበደቡና ጫና እየፈጠሩ መሆናቸውን መረጃዎቹ ጠቁመዋል። ምዕራብ ወሎ መረጃዎችን ለማስከተል ያህል በምዕራብ ወሎ መቅደላ ማሻ አቅራቢያ ዛሬም ውጥረት አለ። አልፎ አልፎ ተኩስ ይሰማል። ኮሬብና ደብረ ዘይት አሁንም በፋኖ እጅ ነው የሚገኙት። ተንታ፣ አጅባር፣ አምባ ማርያም፣ ወግዲ፣ ለጋምቦ ሉጋማ ማለት ነው እና ወይን አምባን ጨምሮ አብዛኞቹ ምዕራብ ወሎ አካባቢ ያሉ ወረዳዎች በፋኖ እጅ ይገኛሉ። ሰሜን ወሎን በተመሳሳይ ከሙጃ እስከ ግዳን፣ አንጎት፣ ጋዞ፣ ጉባ ላፍቶ፣ ተኩለሽ፣ አብሮ፣ ራያ ቆቦ ከከተማው ውጭ ያሉት አብዛኞቹን አካባቢዎች ጨምሮ መርሳ፣ ውርጌሳ እስከ ጊራና ሸለቆ ድረስ አሁንም በፋኖ ቁጥጥር ውስጥ ይገኛሉ። የወልዲያ ሶስቱም መውጫዎች አሁንም በፋኖ እንደተያዙ ናቸው። በደቡብ ወሎ ቅርብ ደግሞ በደሴ አምባሰልን ጨምሮ በተውለደሬ አብዛኞቹ አካባቢዎች፣ ደሴ ዙሪያ ከጉፍቱ እስከ አልብኮ መውረጃ ድረስ ያሉ አካባቢዎች አሁንም በፋኖ መያዛቸውን መረጃዎቹ ይገልጻሉ። ሌላው መረጃችን በአማራ ክልል ተጨማሪ ኃይል ማጓጓዝን በተመለከተ ነው። ከአዲስ አበባ በደብረ ብርሃን መስመር አሁንም ተጨማሪ ኃይል እየገባ ነው የሚገኘው። ከአፋር ወደ ሀራ ተጨማሪ ኃይል ተንቀሳቅሷል። በተጨማሪም እንግዲህ በዚህ ጋር በተያያዘ በምድር ባለው ባሻገር የድሮን ዝግጅቱም ከላይ እንደተዘገበው ነው። በሌላ መረጃችን በሱዳን ድንበር አካባቢ ሰፍሮ የሚገኘው የሳምሪ አርሚ ሰብ አዛዥ ብርጋዴር ጀኔራል ሙዘይ መኮንን ከሰሞኑ የህወሓት ዘመቻ ጋር በተያያዘ ፍስሐ ማንጁስን ጨምሮ ሌሎች ወታደራዊ አዛዦች ያቀረቡትን ትዕዛዝ በተመለከተ ቅድመ ሁኔታ አስቀምጧል የሚሉ መረጃዎች ወጥተዋል። ጀነራል ሙዘይ መኮንን የምን አይነት ቅድመ ሁኔታ እንዳስቀመጠ ለማወቅ አልተቻለም። ሆኖም ግን ቅድመ ሁኔታዎችን አስቀምጧል ነው የተባለው። በሱዳን የሚገኘው የህወሓት ታጣቂ ኃይል አዛዥ ነው ጀነራል ሙዘይ። እንግዲህ በዚህ አካባቢ ከዚህ ጋር በተያያዘ በአማራ ክልል ጸጥታ ቢሮ በኩል የህወሓት ለዳግም ወረራና ጦርነት እየተንቀሳቀሰ ስለሆነ በቀጥታም ሆነ በተዘዋዋሪ ረፍት ስለማይሰጠን ለዚህም የሚሊሻ አድማ ብተና ኃይላችን እንዲሁም ደግሞ ህዝባችን እናዘጋጅ፣ ለዚህም ኦሪንቴሽን እንስጥ የሚል እንቅስቃሴ መጀመሩን ከባህር ዳር የወጡ መረጃዎች ያሳያሉ። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ